ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። መንግስት የነዳጅ ሽያጭ ላይ ከፍተኛ ተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተነገረም። ለመሆኑ መንግስት የነዳጅ ሽያጭ ላይ የሚጨምረው ከፍተኛ የእሴት ታክስ ስንት ነው? በዝርዝር የምትሰሙት ይሆናል። ለዓመታት ስራ ላይ የቆየው የደሞዝ የገቢ ግብርን የሚመለከተው አዋጅ ተሻሽሎ ረቂቁ ይፋ መሆኑ ተሰምቷል። በዚህም ተሻሽሏል የተባለው ረቂቅ አዋጅ ምን ጉዳዮችን በውስጡ ይዟል? ሙሉ መረጃውን የምናጋራችሁ ይሆናል። አዲሱ የትራንስፖርት አገልግሎት ግብር አከፋፈል ከፍተኛ ቅሬታ እያስከተለ መሆኑ ተሰማም። ይህን ተከትሎም በአዲሱ የትራንስፖርት አገልግሎት ግብር አከፋፈል ላይ የተነሱ ጥያቄዎችን አካተን ይዘናል። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። ሁሉም ግብር ከፋዮች ባሉበት ሆነው የሚጠበቅባቸውን ግብር ማሳወቅ የሚችሉበት መንገድ ሊዘረጋ መሆኑ ተነገረም። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። በኢትዮጵያ የውጭ ጉዳይ ፖሊሲ ለኢኮኖሚ ዲፕሎማሲ ትኩረት ተሰጥቶ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። ሚኒስትሩ ይህን ያለው ውጤታማ የኢኮኖሚ ዲፕሎማሲ ስራ ለማከናወን አዳዲስ መንገዶችን ማመላከት ላይ ያተኮረ ኮንፈረንስ በተካሄደበት ወቅት ነው። በኮንፈረንሱ ላይም በአሁኑ ወቅት በኢትዮጵያ የውጭ ጉዳይ ፖሊሲ የኢኮኖሚ ዲፕሎማሲ ዋነኛ የትኩረት አቅጣጫ ሆኖ እየተሰራበት ነው ሲሉ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ተናግረዋል። ዲፕሎማቶች በሀገር ውስጥ የተተገበረውን ሁሉን አቀፍ የኢኮኖሚ ማሻሻያና የተመዘገቡ ስኬቶችን በማስተዋወቅ የውጭ ኩባንያዎችን ወደ ሀገር ውስጥ መሳብ እንደሚጠበቅባቸው አክለዋል። በተጨማሪም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የተከናወኑ ሁለንተናዊ ማሻሻያዎች ኢትዮጵያን ተመራጭ ኢንቨስትመንት መዳረሻ አድርጓታል ሲሉም ተደምጠዋል። የዲፕሎማሲ ስራዎችን ከተለምዷዊ አካሄድ ወጥቶ ወቅቱን የዋጀ መሆን እንዳለበት የገለጹት ደግሞ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ አቶ ጃፋር በድሩ ሲሆኑ የኢኮኖሚ ዲፕሎማሲ ላይ በስፋት በመስራት የኢንቨስትመንት ፍሰትን ማሳደግና ንግድን ማጎልበት ተገቢ ነው ማለታቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ከ17000 በላይ ቆጣሪዎች በትክክል እንደማይሰሩ በምርመራ ማግኘቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። አገልግሎቱ ባለፉት 10 ወራት አደረኩት ባለው 57904 የቆጣሪ ምርመራ ውስጥ 17947 ቆጣሪዎች በትክክል የማይሰሩ ሆነው አግኝቻቸዋለሁ ሲል አስታውቋል። ከነዚህ ውስጥ ደግሞ የተቃጠሉና የቆሙ ቆጣሪዎችን በምርመራው ማግኘቱን ያስታወቀው አገልግሎቱ በምርመራው የተገኙ ቆጣሪዎችን በወቅቱ እንዲቀየሩ በማድረግ ከ500 ሚሊዮን ብር በላይ የተገመተ ኃይል ማዳን መቻሉንም ገልጿል። በሌላ በኩል ያልተፈቀደ የኃይል ጭነት የሚጠቀሙትን ከመቆጣጠርና ከቆጣሪ ልኬት ውጭ የተገጠመን አውቶማቲክ ፊውዘርን በመቀየር ከብክነት ማዳኑንም አክሏል። ተቋሙ የኃይል ብክነትን ለመከላከል
በመቀጠልም የፓወር ፋክተራቸው ከ0.75 በታች የሆኑ በ0.7 እና 0.9 መካከል የሆኑ 12172 ደንበኞች ለይቷልም ተብሏል። በተጨማሪም ገቢ ደረሰኝ የሌላቸው፣ ገቢ ደረሰኝ እያላቸው ደግሞ ቢል የማይወጣላቸው፣ ቢል እየወጣላቸው ግን ቆጣሪ ሳይት የሌላቸው ደንበኞች ላይ የምርመራ ስራ ማድረጉም ተገልጿል። እንዲሁም ደግሞ የታሪፍ ለውጥ የሚያስፈልጋቸውን ደንበኞች በወቅቱ እንዲቀይሩ በማድረግና ቢል የማይወጣላቸውን ደንበኞች ደግሞ ወደ ሲስተም በማስገባት በተመሳሳይ ኃይል ከብክነት እንዲድን ማድረጉን ከኢትዮጵያ ኤሌክትሪክ አገልግሎት የተገኘው መረጃ ያመለክታል። በዚህም እየባከነ ያለውን ኃይል ለመቀነስ የመሰረተ ልማት ማሻሻያና አቅም የማሳደግ እንዲሁም ነባር ቆጣሪዎችን በዘመናዊ ቆጣሪዎች የመተካት ስራዎችን በስፋት እየተከናወኑ ይገኛሉ ብሏል። ግብር ከፋዮች ባሉበት ሆነው የሚጠበቅባቸውን ግብር ማሳወቅ የሚችሉበት መንገድ ሊዘረጋ ነው ተባለም። ይህ የተባለውም የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማዋ የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት አገልግሎት አሰጣጥ፣ የሌብነትና ብልሹ አሰራር እንዲሁም የሕግ ተገዥነትና የታክስ ጉዳዮች ዘርፍ ስራዎች ዙሪያ ለግብር ከፋዩ ማህበረሰብ የግንዛቤ ማስጨበጫ ውይይት ባደረገበት ወቅት ነው። በዚህም ቅርንጫፍ ጽሕፈት ቤቱ በ2017 በጀት ዓመት ቢሮው ሊሰበስብ ካቀደው ገቢ 46 ከመቶ ውስጥ ባለፉት 11 ወራት 7.46 ቢሊዮን ብር ወይንም ካቀደው የገቢ እቅድ 100.8% ማሳካቱን በቢሮው የቅርንጫፍ ጽሕፈት ቤቱ የታክስ ጉዳዮች ዘርፍ ምክትል ስራ አስኪያጅ አቶ ብርሃኑ ደምሴ ተናግረዋል። በተጨማሪም የሚቀርቡትን የአገልግሎት ቅሬታዎች ጊዜ ሳይሰጥ ወዲያውኑ ምላሽ እንደሚሰጥና ቅሬታዎችን የሚፈታ ኮሚቴ እንደ ቅርንጫፍ ጽሕፈት ቤት ማቋቋሙም ምክትል ስራ አስኪያጁ ገልጸዋል። አገልግሎቱን ተደራሽ ከማድረግ አንጻር ደግሞ 88 ከመቶ የሚሆኑ ታክስ ከፋዮች ባሉበት ሆነው በኦንላይን ግብራቸውን እንዲያሳውቁ መደረጉንና እስከ ሰኔ 30% ለማድረስ እየተሰራ ስለመሆኑ አክለዋል። እንዲሁም በቅርንጫፍ ጽሕፈት ቤቱ ግብራቸውን የሚያሳውቁ 1000 ታክስ ከፋዮች አሉ ማለታቸውን ከገቢዎች ቢሮ የተገኘ መረጃ ያመለክታል። በቢሮው የአዲስ አበባ ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የሕግ ተገዥነት ዘርፍ ምክትል ስራ አስኪያጁ አቶ ሲሳይ ገብረስላሴ በበኩላቸው ጽሕፈት ቤቱ የታክስ ከፋዩ የሕግ ተገዥነት ደረጃ ከማሳደግ አንጻር ከቁጥጥር ስራዎችና ታክስ ከፋዩ በደረሰኝ ላይ የተመሰረተ ግብይት እንዲፈጽም በማስተማርና ከትምህርቱ መመለስ ያልቻሉትን ደግሞ እርምጃ እየተወሰደባቸው እንደሚገኝ ገልጸዋል። ሌብነትና ብልሹ አሰራሮችን ከመከላከል አንጻር ከዚህ ቀደም በ6 አመራሮችና ሰራተኞች ላይ እርምጃ መወሰዱን በማንሳትም ለሌብነትና ብልሹ አሰራር ተጋላጭ የሆኑ ክፍሎችን የመለየት ስራ መሰራቱንም ተናግረዋል። በተጨማሪም ግብር ከፋዩ በዋናነት በታክስ ወይም በግብር ዙሪያ ያሉ ሕጎችን፣ መመሪያዎችንና ደንቦችን ለማሳወቅ የሚወጡ ጉዳዮችን መከታተልና ወደ ውጤት መለወጥ ያስፈልጋል ሲሉም አስገንዝበዋል። አዲሱ የትራንስፖርት አገልግሎት ግብር አከፋፈል ከፍተኛ ቅሬታ እያስከተለ በመሆኑ ወደ ነበረበት እንዲመለስ ተጠየቀም። የትራንስፖርት አገልግሎት ዘርፉ የግብር አከፋፈል በፊት ከነበረበት የቁርጥ ክፍያ ተቀይሮ ገቢን መሰረት ባደረገ ተመን እንዲቀየር መደረጉ ይታወሳል። ታዲያ ይህ አከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ ሲል የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ጥያቄ ማቅረቡ ተሰምቷል። አዲሱ አካሄድ የትራንስፖርት ዘርፉን አሰራር ያላገናዘበ ከመሆኑ በተጨማሪ ግብር ሰብሳቢው ተቋም ማግኘት የሚገባውን ገቢ እንዳያገኝ የሚያደርግ በመሆኑ ወደ ነበረበት የቁርጥ ክፍያ ሊመለስ ይገባል ሲል ፌዴሬሽኑ መጠየቁን አሃዱ ዘግቧል። በዚህም አዲሱ የትራንስፖርት ግብር አከፋፈል በትራንስፖርት ዘርፉ ላይ ደረሰኝ የማይቀርብባቸው በርካታ ክፍያዎች ስላሉ የአሰራር ክፍተት ይፈጥራል ሲሉ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የሕዝብ ግንኙነት ኃላፊው ወርቅ አለማው ንጋቱ ተናግረዋል። ኃላፊው አክለውም አሰራሩ ግብር ከፋዮች ተገቢውን ግብር እንዳይከፍሉ ያደርጋል ብለው በየቦታው ከሚገኙ ኬላዎች ክፍያ ጀምሮ የማደሪያ ቦታዎችና በገቢዎች ተቀባይነት የማይኖራቸው ጥቃቅን ክፍያዎች በአንዳንድ የሀገሪቱ አካባቢዎች ካለው አለመረጋጋትና ግጭቶች ጋር ሲደመር ደረሰኝ ለመስጠት የማይመቹ ናቸው ማለታቸውን ዘገባው ጠቅሷል።
ከ600 ብር ጀምሮ ይቆረጥ የነበረው የሰራተኞች የደሞዝ የገቢ ግብር ወደ 2000 ብር ከፍ እንዲል መንግስት ውጥን ይዣለው ማለቱ ተነገረ። ይህን ተከትሎም ለዓመታት ስራ ላይ የቆየው የደሞዝ የገቢ ግብርን የሚመለከተው አዋጅ ተሻሽሎ ረቂቅ ይፋ መሆኑም ተነግሯል። ለ9 ዓመታት ስራ ላይ የቆየው የገቢ ግብር አዋጅ አሁን ያለውን የኢኮኖሚ ሁኔታ በሚመጥን መልኩ ተሻሽሏል ተብሎ ረቂቁ ይፋ መሆኑ ተሰምቷል። የደሞዝ የገቢ ግብርና በሌሎችም የገቢ ግብር አይነቶች ላይ ማሻሻያ ተደርጓል የተባለ ሲሆን በረቂቅ ማሻሻያው ላይ ደግሞ በትላንትናው ዕለት የገንዘብ ሚኒስቴር ከባለሙያዎችና ጉዳዩ ከሚመለከታቸው አካላት ጋር ውይይት አድርጎበታል። በዚህም በውይይቱ ከተነሱ ነጥቦች መካከል ከደሞዝተኛው ከ600 ብር ጀምሮ ይቆረጥ የነበረው የገቢ ግብር ወደ 2000 ብር ከፍ እንዲል መንግስት ውጥን አለኝ ማለቱን ሸገር ሬዲዮ ዘግቧል። ባለሙያዎቹ በበኩላቸው መንግስት ራሱ ባደረገው የደሞዝ ጭማሪ ዝቅተኛ ደሞዝ ከ4000 ብር በላይ አድርጎት እያለ ከ2000 ብር ጀምሮ ከግብር ነፃ ይሁን ማለቱ ማንንም ተጠቃሚ አያደርገውምና ከዛ ከፍ ማለት አለበት ማለታቸውም ተሰምቷል። በተጨማሪም መንግስት የደሞዝተኛውን የገቢ ግብር ምጣኔ እንዲያሸጋሽግ ከባለሙያዎች በኩል ጥያቄ መቅረቡን ያነሳው ዘገባው 200,000 ብር የሚከፈለውና 10,900 ብር የሚከፈለው ደሞዝተኛ እኩል 35 በመቶ ሊቆረጥበት አይገባም በማለት መተቸታቸውን ዘገባው ጠቁሟል። ውድ ተከታታዮቻችን ቀጥለናል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር መንግስት የነዳጅ ሽያጭ ላይ 15 በመቶ ተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተነገረ። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው የፌዴራል መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ተሰምቷል። በዚሁ እቅድ መሰረትም ከመጪው ሐምሌ ወር 2017 ዓ.ም ጀምሮ የነዳጅ ግብይትን በዓለም አቀፍ ዋጋ መሰረት ይሆናል ተብሎም ይጠበቃል ተብሏል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው መረጃ ከሆነ ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱንም አመላክቷል። በዚህም የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳር 1.9 ቢሊዮን ብር እንዲሁም ከጨው ላይ ደግሞ 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ ማቀዱን ያሳያል ሲል ሸገር ዘግቧል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆኑ ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው ይታወሳል። በተጨማሪም የፌዴራል መንግስት የ2018 በጀት ዓመት ጠቅላላ ገቢ 1.5 ትሪሊዮን ብር እንደሚሆንም ተገምቷል። በ2018 በጀት ዓመት የውጭ እርዳታን ጨምሮ የፌዴራል መንግስት ጠቅላላ ገቢ 1.5 ትሪሊዮን ብር እንደሚሆን መገመቱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ለምክር ቤቱ በትላንትናው ዕለት ተናግረዋል። በዚህም በስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባው ላይ አቶ አህመድ ሺዴ ከሀገር ውስጥ ምንጮች ከታክስና ታክስ ካልሆኑ ገቢዎች 1.23 ትሪሊዮን ብር እንዲሰበሰብ መታቀዱን ጠቅሰው ቀሪው ግን ከውጭ እርዳታ እንደሚገኝ የታቀደ መሆኑን መናገራቸው ይታወሳል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።